የጥበብ ሰው ጎንደሬው ይላል። ጎንደሬው መጣለ የተከበሩ እንዴት አደሩ? ቴዲ ማሚላዬ አንተም እናት ወይኔ የኔ ጌታ ወንድሜ ደህና ናችሁ? ያሬዶ አለሁ ወንድሜ ሰላም ናችሁ? እንዴት ናችሁ? ያሬዶ እንዴት ነህ? ቴዲ መቼስ ምስጋናዬ ከወንበሬ ብድግ ብዬ ነው። ለምን መሰለ እንደ ማሚላ አይነት የለፉ የሰሩ ሰዎች ህብረተሰቡ ቴንኪው ነው፣ ስጦታ አይደለም ቴንኪው ነው ሊላቸው የሚገባው። ማሚላ ደግሞ ቀርቦ ለምታውቀው ሰው ሟች ነው። ከወደደህ በቃ እስከ ጥግ ድረስ ነው። ጉልበቱም ታውቀዋለህ። ሁሉን የዋህነቱ ደግነቱ ማን ይናገር። የሚገርምህ ነገር እኔ አሁን ሳቀርበው ራሱ እግዚአብሔርን ማሚላ ብዙ ነገር ይናገራል ብዬ ነበር የጠበቅኩት። በጣም ብዙ በደል የደረሰበት ልጅ አሁን እዚህ ጋር ስታዩት ደግሞ በቃ ምንም የሆዱን በሆዱ ይዞ ያለ ልጅ ነውና እንትንም አይደለም ቴዲዬ፣ ማሚላ ፈጣጣ ልጅ አይደለም። የሚገርምህ ነገር አራዳ በአሁኑ ዘመን አራዳ የሚባለው ተፍ ብሎ ገንዘብ የሚነጥቅ ነው አይደል? በቃ እንደውም እውነት ይዞ እየተከራከረ ማግኘት ያለበትን ነገር ያላገኘ ልጅ ነው። የማሚላን ደግሞ እድለኛ ነኝ። ዛሬ የማሚላን አካውንት እኔ በ10 ሺህ ብር ጀምረዋለሁ። ዛሬ ታሪክ ነው መስራት ያለብን። ማሚላ ስለሚገባው ነው። በዚህ አጋጣሚ የሰራው አልበም የምሬን ነው የማወራ። በጣም የለፋበት በዜማ በግጥም በሙዚቃ ቅንብር ጥንቅቅ ያለ ስራ ነው። በህይወቴ 2 አልበሞች ይቆጩኛል። የማሚላና የጃኪ ጎሲ ስራዎች የሚገርም አልበሞች ናቸውና ይህን የመሰለ ወጣት ሙያተኛ አቅም ያለውን ልጅ ከጎኑ ሆነን አይዞ በርታ እንዳናጣ ከባድ ዜመኛ ነው። የታምራት ደስታ የራሱ ዘፈኖችና ወንድሜ ስለማከብር እንኳን ለዚህ ክብር በቃ ሰዋሰውም ደግሞ እርግጠኛ ነኝ ዘፈኑን መልሶለት በራሱ ዩቲዩብ ቻናል እንደ አዲስ አስተዋውቀ ነው። ሁላችንም ማሚላን ከጎን መሆን እፈልጋለሁ። ማሚላ የአካውንትን በውስጥ ላክልኝ። የመጀመሪያውን 10 ሺህ ብር ነው ያስገባለሁ። ሄድዬ ለሰጠኝ እድል አመሰግናለሁ። እግዚአብሔር ለመሰላችሁ ጋይስ፣ እኔ ማሚላ በዚህ አልበሙ ከሚሊዮን ብር በላይ በዙሪያ ያሉ ሰዎች ያውቃሉ። ለፍቶ ያለውን ሁሉ ሸጦ ቀደም ሲል እንግዲህ ለቁጥር የሚያዳግቱ ከቴዲ አፍሮ ጀምሮ ለበርካታ አርቲስቶች ግጥምና ዜማ የሰጠ ልጅ ነው። በነፃ የሚሰጥ ልጅ ነው። ዛሬ ግን እንደዚህ አልበም አውጥቶ የእሱ ተራ ላይ እንደዚህ ነገሮች ብዙ መናገር እየፈለገ ያልተናገራቸው በሆዱ አሙቆ የያዛቸው ነገሮች እንዳሉ አውቃለሁና እንዲህ ያለ ነገር በቃ ተጎድቶ ስናየው በጣም ያሳዝናል። እና በተለይ የምትወዱት የምታደንቁት ማሚላን አይዞ ልትሉት ይገባል፣ አይዞ ልንለው ይገባል። እና ቴንክ ዩ ያሬዶ፣ ከልብ ነው ማመሰግን። ያሬድዬ ሞጊልዳ ቲዩብ ይላል። እንዴት ናችሁ? አማን ነው ወይ ሞጊልዳ? ማሚላ እንዴት ነህ? ደህና ነው ወይ? እግዚአብሔር ይመስገን ደህና ነው ወንድማችን። እግዚአብሔር ይመስገን። የሐዋሳ ልጅ ላታውቀኝ ትችላለህ። ኦኬ የ01 ልጅ ነኝ። ያው አውቃለሁ። እኔ በነገራችን ላይ በኢትዮጵያ ሙዚቃ ኢንዱስትሪ ውስጥ በተለይ ዘመናዊ የሚባለው ሙዚቃ 90ስኛ በምንለው ውስጥ አስተዋጽኦ ካደረጉት ወጣቶች መካከል አንዱ ማሚላ ነው። በዚህ አጋጣሚ ማሚላንም ኪችሊንም እንደገና ደግሞ ተክቻውንም አደንቃቸዋለሁ። በእውነት ነው። ለምን ባክ እንዳደረገ አላውቅም። ለምሳሌ ቶክቻውና አብይ ይልማ ይሰሩት የነበሩበት እነሱ ከእናንተ አንድ የተወሰነ ይቀድማሉ። አብይ ይልማ ለምሳሌ ኢትዮጵያ ላይ ብዙ ክርክር አለ። ኢትዮጵያ ውስጥ ራፕን እና ራጋን ያስተዋውቁ እኛንን ይላሉ። እኔ ከሐዋሳ ነው መጀመሪያ የተነሳው ብዬ ማስበው። በተለይ ይሄ ዘመናዊ የራፕ የሂፕሆፕ ስታይሎችን መስፈን የተጀመረው የሐዋሳ ልጆች ናቸው። ከዚያ 6 ኪሎ ልጆች እነኚህ ፈራንካን የሰሩት ናቸው። ያ ምርጥ ዘመን ነበረ እና በዚህ አጋጣሚ አንዳንድ ነገር ልነግር የምፈልገው ማሚላ ጥምረታችሁ መፍረስ የለበትም። አውቃለሁ ያው በሃይሜት ደረጃ እንሰማለን። እንደዚሁ አንተም ግልጽ ያላረከው ነገር በነገራችን ላይ ቺቺሊ ዘመዴ ነው፣ በቅርብ ማቀው ልጅ ነው። አጋጣሚ ምርጦች ናቸው ሁለታችሁ እና ጥምረታችሁን ንፋስ አይግባው። ባለፈው አሌክስ ኮንሰርት ባቀረበ ሰዓት ጎሳዬ መድረኩ ላይ ሲወጣ የተሰማን ስሜት ታስታውሳለህ? ምናልባት ያን ኮንሰርት ገብተህ ሊሆን ይችላል እና ምንድነው ወደ ኋላ ባክ ይመልሳል። እነኚህ ኢቫንጋዲ ወደ ኢቫንጋዲ ሄደ ወደ ኋላ በተመስጦ እንትን ያደርጋል። ከኪችሌ ጋር አንድ አልበም ብሰሩ ወደ ኋላ 19 እዚህም በ2000 በእኛ መግቢያ አካባቢ ላይ ያለው ሙድ ይመልሳል እና በዚህ አጋጣሚ የምሰራቸው ሙዚቃዎች በባህሪም ደረጃ ችግር የለበለች እናውቃለን እና
ብዙ አንተ ባታገኘው እኔ በደንብ ጠንቅቄ አውቃለሁ። የሐዋሳ ልጅ ነህ እና በርታ ነው የምልህ። እኔ ይህን ያህል ብር አስገባለሁ አይደለም ከአንተ ከስምህ ከእውቅና አንጻር ይህን ያህል አይደለም። እኔ እግዚአብሔር ፈቀደው መጠን አካውንት ስላለ እንደ ማንኛውም ሰው እንደ አንድ ወንድም ዝርያ እንደመሆኑ የሐዋሳ ልጅ እንደመሆኑ መጠን ማድረግ ያለብኝ ነገር አደርጋለሁ። ግን ሙዚቃ እኔ ሁሌ ቴዲ የሚገርመኝ ነገር ታውቃለህ፣ የማሚላ የአሁኑ የሰዋሰው አልበም እና የቴዲ አፍሮ ሰው ማያውቀው አልበም አለ። ቁጥር አንዱ አልበሙ በአልበም ደረጃ ያወጣው አልበም አለ። ማሚላ ካስታወስከኝ አንዱ ዘፈን ዘፍነ እንደውም ካስታወስ ኃይሌ ከሚለው በፊት የነበረ 92 ወይ 91 ላይ ነው ያወጣው ሌቦ እሱ አልበም ማለት እኔ ደጋግሜ ስሰማው ማይሰለቸኝ ነው። ኢቭን ከታወቀ በኋላ ነው ሰው ወደ ኋላ ሄዶ መገረብ የጀመረው። እንደዛ ነው የሆነው እና እኔ አሁን የማሚላ ደግሞ እንደዛ እንዳለ ከእሱ ጋር አይገናኝም። እንትኑ ቫይቡ አሁን ቴዲ እዛኔ ታዋቂ ስላልነበረ ነው ያልተሰማል። ልክ በአቡጊዳ አሪፍ ሲሆንለት ሰው ወደ ኋላ ሄዶ መስማት ጀመረ የሱ ዘፈን እና ግጥሞቹ ይገርማል። ቲያትር ነው የሚመስሉ ቪዥዋል አድርገህ በሙዚቃነቱ ብቻ ስምሰማ እንደ ቪዥዋል አድርገህ ትሰማቸዋለህ። እና ይሄን ነገር አልበምን እንደ አዲስ ብታስመረቀው እና ሰዎች በፕሮሞሽን ስራ ቢሰራ ከጎን ሊቆሙ የሚችሉ ሰዎች አሉ እናውቃለን። ያ ቢደረግ ጥሩ ነው እላለሁ። አመሰግናለሁ። ቴንክ ሞጊልዳ ማሚላ ከትግረኛ እስከ አማርኛ ከአማርኛ እስከ ሲዳምኛ ከሲዳምኛ ወላይትኛ አገውኛ ኢትዮጵያ ውስጥ ላሉ ለሁሉም ታዋቂ ለምንላቸው ድምፃውያን ግጥምና ዜማ የሰጠ ልጅ ነው። በነፃ በጣም ልበቀና ልጅ ነው። ሙሉ አልበሙን ለቋል። ሙሉ አልበሙን የለቀቀ ልጅ ነው። የገባችሁ አድምጡ። ቀጥሎ ደግሞ በሚለቃቸው ፕሮጀክቶች አሉ። በዛ ፕሮጀክት ዙሪያ ላይ ማሚላ ወደኛ የሚመጣበት ጉዳይ አለ። ከሰሞኑ እየሰማን ባለናቸው በተለይ በሴቶች ዙሪያ ላይ በሴቶች ጥቃት ዙሪያ ላይ መንግስት ጆሮውን ሰጥቶ ትኩረት እንዲያደርግ ዋነኛ ጉዳያችን ነው። በዛ ዙሪያ ላይ ፕሮጀክት እየሰራ ነው። ከዚህ ቀደምም ስለ እናት ያቀነቀነውን ታውቃላችሁ። አንዳንዶቻችሁ እየጠየቃችሁ ላላችሁ ይኸው 1496 ማሚላ ሉቃስ አይደል? ሲሳይ ሉቃስ በቃ በዛ ነው የምታገኙት። ስታስገቡለት ስትረዱት የፍቅራችሁ የፍቅር ጾታ ነው። ጀስት አድናቂዎቹ ወይም ወዳጆቹ በርታ አይዞ ለማለት ነው። የተበደለ ልጅ ነው፣ የተጎዳ ልጅ ነው። እኛ ደግሞ አለን ልንለው ይገባል። ሞጊልዳ ከልብ እናመሰግናለን። ላይፍ ጤና ይስጥልኝ። ላይፍ እዚህ ጋር ናርዲና ሃኒ የሚጽፉትን ብቻ ነው ማየት ያለባቸው አካውንት። ቴዲ እንዴት ናችሁ? አለን ላይፍ እንዴት ነሽ? እግዚአብሔር ይመስገን። እኔ የሐዋሳ ልጅ ነኝ እና ብዙ ጊዜ አንተ ጋር ምናምን ማለት ያው የሐዋሳ ልጆችን ሳይ በጣም ማለት ወኔ እና በተለይ ማሚላን ሳየው ነው በአጋጣሚ ስገባ ዘፈኖቹን በተለይኛ የሐዋሳ ልጆች እና ሐዋሳ ቤሌማን የትም ሆነን ስንሰማ በጣም እንባም ያመጣ ነው። በተለይ ኢትዮጵያ ካልሆንክ ማለት ነው። እና የምትወያዩበትን ነገር አካውንት ስትናገር ነው የሰማሁክ። ማወቅ ፈልጌ ነበረ ማለት አካውንት የነገርክበትን ሪዝኑን ስላላወቅኩት ማለት ነው። እና ሳያችሁ ነው የገባሁት፣ ጽፌልክ የገባሁት። ሪዝኑ ማሚላ አድናቂዎቹ በተለይ ሰዋሰው ላይ አልበሙን ለቋል እና ያን ተከትሎ ጥያቄ ጠየቅኩት። በሚሊዮን ብሮች አውጥቷል። እንደምታውቂው አልበም ሲሰራ ብዙ ነገሮች አሉ። አትርፋል ከስራሃል አልኩት። ከሰራ ያለው አለና ይህን ሰምተው ብዙዎቹ ልባቸው ተነካና ማሚላ አይዞ ማለት እንፈልጋለን። በቃ የፍቅር ስጦታ የአድናቆታችንን የአገር ልጅነታችንን ማሳያ ላደረገው ነገር እውቅና የተወሰነ አቅማችን የፈቀደውን ማድረግ እንፈልጋለን ሲሉኝ ለነሱ ነው የነገርኳቸውና አንዳንዶች እየገቡ ያን ያደርጋሉ። አይ እኔም ያቅሜን አደርጋለሁኝ እና እኛ ስፔሻሊ የሐዋሳ ልጆች መቼም ማሚላል እውነት ለመናገር በሐዋሳ ቤሌማ ማለት ነው የትም ቦታ ሆነ ከሐዋሳ ቤሌማን ስሰማና የሐዋሳ ልጅ ከሆንክ ቴዲ ስሜቱን ልታውቀው ትችላለህ። የትም ቦታ ማለት ነው። እና እኔ ባለፈው እንደውም ኢትዮጵያ ነበርኩና ጃንዋሪ ላይ እነሱን ነው ስሰማ የነበረውና እዚህ መጥቼ ተመልሼም ከመጣው በኋላ
በጣም ስለዚህ እኔ ከጎኑ ነኝ። ምንም ችግር የለም። በጣም ደስ እያለኝ ቴዲ እግዚአብሔር ምስክሬ ነው። ቴንክ ዩ ላይፍ ቴንክ ዩ። በተለይ ዋናነት ምንድነው ከዚህ ቀጥሎ የሚሰራቸው ፕሮጀክቶች አሉ በሴቶችና ህፃናት ዙሪያ ላይ እንደምታውቁት መደፈር፣ ጠለፋ፣ እነዚህ ደፋሪዎች ጠላፊዎች እንደምታውቁት በነፃ በማይባል ደረጃ ነው አሁን እየተፈረደባቸው ያለው ፍርድ አስቂኝ ነው እና ተገቢውን ትኩረት እንዲያገኝ አንድ ፕሮጀክትም እየሰራ ነው በዛ ዙሪያ ላይ እና ያንንም በርታ ለማለት ሌሎችንም ለማነቃቃት ነው ድምፅ እንዲሆኑ እሱም ነው አንዱ ፕሮጀክት። አዎ ደስ እያለን ቴዲ ማለት በጣም ከጎኑ ልንቆም ይገባል። በተለይ እኛ ገብቶሃል አይደል? በየሀገሩ በጣም ብዙ ተበትነናለን። እኔ አቶቴ ሰፈር ልጅ ነኝ። ማሚላ አዲስ ከተማ ልጅ ነው ይመስለኛል ነውም አውቃለሁም። ቴዲ ስጠረጥር የፒያሳ ሲሉ ሰማው፣ ግን የመሀል ክፍለ ከተማ ልጅ ትመስለኛል። እኔ ነገር አይታወቅም አይታወቅም ግን ባለፈው በሆነ ውዝግብ ላይ ቴዲ የፒያሳ ልጅ ነው ሲሉ ሰማው፣ ሐዋሳ ፒያሳ እና ማሚላን ከጎኑ እኔ ፐርሰናሊ እኔ ቆማለሁ። ግን ማድረግ የምንችለው ነገር ካለ እንደዚህ ላይፍ እየገባክ የምናደርገው ነገር ካለ እኔ ከጎናችሁ ነኝ የእውነት። ለምን እኔ ከኢትዮጵያ ከወጣው 8 ዓመቴ ነው። ማሚላን ማቀው ከዛ በፊት ነው። ከዛ ከሀገር ርቀ ደግሞ ስትወጣ አቶቴ ስትል ዋርካው አካባቢ ትዝ አለኝና ትዝ እዛ አካባቢ ዋርካውን አወቅ አቶቴ ዋርካው አካባቢ ታክሲ ማቆሚያ እዛ እንዴ ቴዲ ይሄ ልጅ እያዘለን ጌታን እዛ አካባቢ ነው ቴዲና ማሚላን ሁላችንም ብናግዘው ደስ ይለኛል። ሁላችንም የእውነት በጣም ሐዋሳን የማያውቃት ሰው የለም። በዚህ አጋጣሚ አይኔ አንጀቴን የሞላው መሰላችሁ እግዚአብሔርን አሁን በዙሪያ ያሉ አርቲስቶችን ብትጠይቁ ለብዙዎቹ ግጥምና ዜማ ሰጥቶ ገንዘብ ያልተቀበላቸው በጣም ብዙ አርቲስቶች አሉ። በነፃ ነው የሚሰጣቸው። አልበም ግን ለቆ ሰዋሰው ላይ እንደምታዩት የከሰረ ልጅ ነው። በቃ ምንም መናገር አልፈለገም እንጂ ከስሯል። በቃ በሚሊዮን ብሮች አውጥቶ አንድ አልበም እንግዲህ እንደምታውቁት ነውና እንደዚህም ሆኖ ከጥበብ ያራቀ በተለይ ለጀማሪ ሙዚቀኞች በነፃ ግጥምና ዜማ ይሰጣል ይሄ ልጅ። ቢያንስ እውቅና መስጠት አለንልህ ማለት ራሱ አንድ ነገር ነው እና እንዲህ ያሉ አርቲስቶች ዲስከሬጅ እንዳይሆኑ ኦዲየንሱ እንዲህ አይነት ነገሮችን በሚሰማበት ሰዓት አይዞ በርታ፣ ላደረከው ነገር እያየን ነው እውቅና እንሰጣለን የማለትም ነገር ነው። በተለይ እንደምታውቁት ብዙ ነገሮች ሲፈጠሩ በሶሻል ሚዲያ ላይ እየወጣ የሚናገር ልጅ ነውና አንድም እሱ ነው የዚህ የተገኘበት እና ቴንኪው ለምትሉት በሙሉ ከልብ ነው የምናመሰግነው። ላይፍ የምትዩ ካለ በይና ወደ ቡላላ እንሄዳለን። ደግሞ ቡላላችን ምንም ነገር እኔ በቃ መሆን ያለበትን ማድረግ ያለብንን ነገር እናደርጋለን። ማለት ዛሬ ብቻ ላይሆን ይችላል። በተደጋጋሚ ማድረግ የምትችለው ነገር ካለ እኔም እንዲህ ላይፍ ገብቻ አግዛለሁ፣ ያቀሜንም ደግሞ አደርጋለሁ። እኔ ፎሎ አድርጌዋለሁ ቴዲ፣ አንተንም በፊትም ፎሎ አድርጌሃለሁኝ እና በቃ በጣም ደስ እያለኝ ለምን እንደነገርኩክ ነው። በጣም ብዙ እኛ የሐዋሳ ልጆች በጣም ብዙ ስሜታችንን የሚነካ በተለይ ርቀክ ስትኖር ነው ማለት ዘፈኑን ስትሰማ እነ ኤሶ ለምሳሌ ከስር እየጻፉት ነበረና ይሄን ደግሞ እኛ ማለት ማገዝ አለብኝ በቃ ብዬ አምናለሁ። ሌሎቹንም እናስተባብራለን። ቴንክ ዩ። እሺ ከልብ አመሰግናለሁ። እሺ ቴዲ። እሺ ሀናና አንዳንዶቻችሁ የምትጠይቁኝ ሀናና ናርዲ የሚጽፉትን ብቻ ነው መጠየቅ ያለባችሁ። ይሄው እዚህ ጋር ፒራሚድ ይሰጠዋል። ኮይን 13,000 ገብቷል። ይሄ የፍቅር ስጦታ ነው በነገር ላይ ቲክቶክ ላይ ሰዎች ሲወዱ አበባም ሲሰጡ ስለሚወዱህ ነው። እንደዛ ነው የሚቆጠረው እዚህ ቲክቶክ ላይ። ከጠላህ ምንም የሚሰጥህ ነገር የለም። ከጠላህ ስድብ ነው እዚህ የሚሰጥህ። ከጠላ ጠላም የለም። ያው የሙዚቃ ፍቅር የሙዚቃ መሳሪያ ጊታር ወይም ቫዮሊን መሳሪያ ይሰጣለች። ቡላላና አያጅቦ ደግሞ የመጨረሻ ማጣቃቸው ከሆነ እነሱ ያውቀዋል። በቀልድ እያዋዙ ቁም ነገር የሚናገሩ ልጆች ናቸው። ሰው ቀልደኞች ምናምን ይመስላቸዋል። በጣም እየቀለዱ አጥንት ሰባሪ ንግግርም አጥንት ገንቢ ንግግርም መናገር የሚችሉ ልጆች ናቸው። እስኪ የሚሉትን ደግሞ እንሰማለን። ሌኦፓርድ አለ። ሌሎቻችሁንም አስገባችኋለሁ። ከዛ ወደ መደበኛ ፕሮግራማችን እንሄዳለን። ማሚላን እየገባችሁ ለማሚላ አድናቆቴን
ድጋፌን መስጠት ፈልጋለሁ ለምትሉም የተወሰነች ደቂቃ ቆይና ለእናንተ እድል ሰጣለሁ። ማሚላን ደውለንም ማናገር እንፈልጋለን። በርታ አይዞ ማለት እንፈልጋለን ለምትሉ ናርዲና ሃኒ የሚጽፉትን አካውንት መጠቀም ትችላላችሁ። መጻፍ ለምትፈልጉ የኢትዮጵያ ንግድ ባንክ ነው 14906304 እነዚህ ናቸው። ያ ይልሃል የሰጠህን ኧረ ቴንኪው ብሎ ማሚላ። አሁን እዚያውን ቲክቶክ ላይ መደበኛ ሰዎች ቢሆኑ በጭንቅላት የሚያስቆም ጊፍት ነው በእውነት። በቃ አንተ እኔን ወክለህ እንግዲህ ቴዲ ቴንኪው በጣም ብዙዎች ይወደዋል። በነገር ላይ ብዙዎች ያስረዳል ያለውን ነገር ቴዲ በዚህ ነው። ቴዲ እንዴት ነህ? ሰላም ነው? አማን ነው? ቡሌ እንዴት ነህ? አለው እግዚአብሔር ይመስገን ደህና ነኝ በጣም። ማሚላን ማቀው ከኬቺኒ ጋር ነው። ማሚላ ኬቺኒ እጅግ የሚታወቁ ዘፋኞች ናቸው። አልፎም ተርፎ ደግሞ አስኬድ እንዳሾ በደንብ የሚታወቅ ሙዚቀኞች ናቸው። እጅግ በጣም ማደንቃቸው ሰዎች ናቸው። በጣም ብዙ ነገር አድርገዋል ብዬ አስባለሁ፣ አድርገዋለን ብዬ አምናለሁ። ማሚላን ሰፖርት ማድረግና ማገዝ ከሰራው ስራ አንጻር ትንሽ ነገር ናት ብዬ ነው አስበው። እኔ ራሴን ማጋለጥ ስለማልፈልግ ነው እንጂ ይህ ልጅ በረኛ ነው፣ ወፍ ነው፣ አሞራ ነው እስኪባል ድረስ ጤና ስንጫወት ኳሶችን በማውጣት የምታወቅ ከባድ በረኛ ነኝ። አሞራ በረኛ ይሄ አሞራ ነው እስኪባል ድረስ የሐዋሳ ልጅ ነው። በነገር ላይ ቡላላ ራሱ ብዙ ጊዜ ፖለቲካ ላይ ስለምሳተፍ ቦታዬን አልናገርም፣ ግን አሪፍ ታይም እና አሪፍ ጊዜ ያሳለፈን ልጆች ነን። ከእናንተ እድሜ ትንሽ ባንስም ደግሞ ትንሽ ሆኜ ከእናንተ ጋር የተሳተፍኩ ልጅ ነኝ። ማሚላ ለሐዋሳ ልጅ ብዙ ነገር አድርጓል ብዬ አስባለሁ። የሐዋሳን ባህል፣ ቋንቋ፣ ስነስርዓት፣ ሰው ወዳድነት ያስተዋወቀ ሰው ነው ብዬ ነው የማስበው። ባይዘዌ ሐዋሳ ላይ የሐዋሳ ልጅ ብቻ ሳይሆን መላው የደቡብ ልጅ የኖረበት ከተማ ነው ብዬ ነው ማምነው እና ማሚላ ልጅ ስላየሁት ቴዳዬ በጣም ደስ ብሎኛል። እሱን ሳፖርት ማድረግ ማገዝ ከሰራቸው ስራዎች አንጻር በጣም ትንሽ ነገር ነው ብዬ ነው ማምነው እና ማሚላ ሁሌም ከጎነነን። እዚህ ማሚላን የምታውቁ ሰዎች በግል ሙዚቃው ብቻ ሳይሆን ለአብዛኛው አርቲስቶች ግጥምና ዜማ የሰጠ ጀግና የግጥም ደራሲ፣ ዜማ ከባድ ሰው ነው። እንደሚታየው አይደለም፣ እኛ እንደምናየው ሰው አይደለም እና ማሚላ በሁሉም ነገር ከጎን ነኝ፣ ፎሎ አድርጋለሁ። አንተ በምትፈልገው ነገሮች ሁሉ ካጠገብህ ከጎን ነኝ ለማለት እወዳለሁ። እዚህ ስላየው በጣም ደስ ብሎኛል። ቴዳ እንኳን ያገኛል፣ በፖለቲካም አንዳንድ ነገር ማህበራዊ ላይ የምሳተፋለሁ። እንደው አሁን ፖለቲካው ስላስጠላኝ ስለደበረኝ ዝም ብዬ ቀልዶች፣ ኖርማል ወሬዎች ላይ ነው የምሳተፈው ከጅቦ ጋር። ፖለቲካው ትንሽ ስለተጨማለቀ ነፃነት ስለምፈልግ አንድ ሳይድ መያዝ ስለማልፈልግ ከሁሉም ቦታ ነኝ ብዬ ነው የማስበው። አንድ ነገር ስደግፍ እዚህ አካባቢ ወደ አንድ ብሔሩ ስለሚቀጡ ያ ነገር ስላስጠላኝ ከሁሉም ጋር ነው የምሳተፈው እና ማሚላ ስላየው ደስ ብሎኛል። አንተ በምትፈልገው ቦታ ላይ ሁሉ እገኛለሁ ብዬ አስባለሁ እና ማሚላ እዚህ ስላየው ደስ ብሎኛል። ቴዳ እንኳን ፋሚሊ ነው። እኔና ቴዳ ረጅም ጊዜ ነው ፖለቲካ ሲጀምር ጀምሮ ሲያወያይ ጀምሮ የነበርኩ ልጅ ነኝ እና ቴዳ በደንብ ያቀኛል። በአካል ስንገናኝ ደግሞ ማን እንደሆንኩ አሳያለሁ። አንተ በሚያስፈልገ ነገር ሁሉ ካጠገብ ነኝ። ሁላችሁም ደግሞ ማሚላ በሚለቃቸው ሙዚቃዎች ሁሉ እየገባችሁ ብታዳምጡለት ብትሰሙለት ብዬ እመኛለሁ። መስማትም አለባችሁ ብዬ አስባለሁ እና ማሚላ የደቡብ ልጅ ብቻ አይደለም የመላው ኢትዮጵያ ልጅ ነው ብዬ ነው የማስበው እና ማሚላ ስላየው ደስ ብሎኛል በጣም።
ቴንክ ዩ ሶ ማች። ቴንክ ዩ ቡላላ። ያለ ባትሪ ስልክ የጨረሰለ አንድ መልእክት ብቻ አንድ ደቂቃ ናት። አንድ ደቂቃ። አመሰግናለሁ። አጠራረጌ እነግራለሁ። እኔም በዚህ አጋጣሚ ማለት የምፈልገው ነገር ምንድን ነው፣ ለምሳሌ ኢትዮጵያ ውስጥ ታዋቂና ዝነኛ የነበሩ ለሀገር ባሉት የነበሩ ዘፋኞች ክብርት ከንቲባ አዳነች አቤቤ በአንዳንድ ነገሮች ሳፖርት አድርጋቸዋለች። ለምሳሌ ጌታቸው ካሳ አዲስ አበባ ብሎ የዘፈነው ዘፋኝ ነፍሱን ይማረው እና ቤት አልነበረውም፣ ቤት ተሰጥቶታል። ኬቺሊ ማሚላ እና ኮት ማድረጋቸው ሰዎች ኬቺሊ ማሚላ እና ቶክቻው ለኔ በገባ። ሌላው ደግሞ ሁሌ የመረሳት ዘፋኛለች ሰብለ መዝሙር፣ አሁን አሜሪካ ሀገር የምትኖረው ሰብለ መዝሙር ጨምሮ እነኚህ ሰዎች አዋሳንም ክልሉ የሚያስተዋውቁ ሰዎች ናቸው። በዚህ አጋጣሚ የክልሉ ፕሬዝዳንትም አዲስ ከንቲባ መጥቷል። የከተማችን ከንቲባ የአዋሳ ከንቲባ እነ ጥራቱ በየነ በዚህ አጋጣሚ ከተማውን በነፃ ያስተዋውቁ ሰዎች ናቸው። ሜይ ቢ እነኚህ ሰዎችን በዚህ መልኩ ብትረዷቸው ኃጢአትም አይደለም ግፍም አይደለም። ሞር ሙያውን አፕግሬድ ማድረግ ነው ማሳደግ ነው። በዛው መጠን ደግሞ ተነቃቅቶ ከተማዋን በነገራችን ላይ የነ ኬቺሊ የነ ማሚላ ዘፈን ነው የነ ሰብለ መዝሙር ዘፈን ነው አዋሳን የቱሪስት መስህብ እንድትሆን ካደረጉት ሙዚቃ ትልቅ አስተዋጽኦ ካደረጉ ዘፈኖች መካከል አንዱ ነው። በዚህ አጋጣሚ የሰማችሁን የከተማ አስተዳደር የከንቲባ የክልሉ ፕሬዝዳንት እነኚህ ወጣቶችን በዚህ መልኩ ብትረዱ የተሻለ መሆን የክልሉን የኢንቨስትመንት አቅም ማሳደግ ነው። የክልሉን ባህል ቱሪዝም ማሳደግ ነው። እባካችሁ እላቸዋለሁ እንደ አንድ የሐዋሳ ልጅ። ቴዲ አመሰግናለሁ ስለመሸብኝ ስልክ ወዳቸዋለሁ። ይመቻል። እሺ ካለን ሰዓት አንጻር የእናንተን ድምፅና እንትን አስተናግድና ማሜን በክብር አሰናብተነው እኔ ከጀርመን እና ከአይቮሪ ኮስት ጨዋታ በኋላ እመለሳለሁ። እዚህ ጋር ሀኒቾ ሞዴሬተር ናት፣ እንዲሁም ናርዲ እነሱ ሁለቱ ከሚጽፉት አካውንት ውጭ ሌሎቻችሁ አትጻፉ። 10400906 ሲሳይ ሉቃስ እነዚህን ነው መጠቀም የምትችሉት። ማሚላን አይዞ በርታ፣ ፕሮጀክት ደግሞ ተጠናቆ እንድታስደስተን ብላችሁ የድጋፍ የአድናቆት መንገዳችሁ የምትገልጹበት መንገድ ነው። እሺ ሌኦፓርድን፣ አዲስን፣ ኤምሊን እና ላይፍን ልስማና መጨረሻ ላይ ማሚላ የሚናገረውን ሰምተን በሁለተኛው ክፍለ ጊዜ እገናኛቸዋለሁ። ከእናንተ ጋር እመጣለሁ እኔ። ሌኦፓርድ ወደ አንተ ልምጣ። አጠር አድርጉና ሀሳባችሁን ግለጹና ወደ ማሚላ ሄዳለሁ። ቴዶ እኔ ብዙም አላወራም። ማሚላን ስላየው ተመችቶኛል። እኔ እንደዚህ ገብቼም አላወራም። አንተ ቤት ባለፈው ስለ ሙላቱ አስታጥቂ ምናምን በዛ ኬዝ ነው የገባሁት እንጂ አላወራም ብዙ። ማሚላን ግን ድሮ ነው የማስታውሰው ከነ ኪቺሊ እና ቴዲ አፍሮ ጋር ኤሶ የሚለው ዘፈን በጣም ነው የሚመቸኝ እና እሱን ዛሬ እዚህ ጋር በማየቴ በጣም ነው የተመቸኝ። አንተ በምትፈልገው አንተ በምንም በአርቱም ቢሆን በሌላም ነገር ቢሆን መረዳት ያለበትን ነገር ካለ እኔ አጠገብ ነኝ። የድሮ ትዝታዎች ስላሉኝ በአንተ ዘፈን በምታደርገው ነገር የአርት ሰሆነ ድምፅ በጣም በጣም ነው የሚመቸኝ። በርታ። ምንም እንትን የምልህ ነገር የለኝም። የኢትዮጵያ ሕዝብ ያውቅሃል። ሌላ ጊዜም በሰፊው ከመጣ ደግሞ እንደግፋለን፣ አጠገብንን ትሄዳ ስላስገባኸው ደስ ብሎኛል። ይህንን ለማለት እንጂ እኔ ብዙም ማውራትም አይመቸኝም። ዛሬ ግን ስላየሁት ደስ ስላለኝ የገባሁትኝ። ቴንኪው ብላቸው። ቴንኪው ሌፖርድ። አዲስ አለሽ? አዲስ ከፋለ። እሺ ሚዩት ነሽ? አንሚዩት አርጊ ወይ እኔ አንሚዩት አርግልሽ እያወራሽ ከሆነ። እሺ እሷ እስክትመጣ ድረስ ኤሚሊ ወደ አንቺ ልምጣ። ኤሚሊ አለሽ? እሺ ወደ ላይፍ ልምጣ። ላይፍ አይ ቲንክ ለመናገር ሳይሆን ማሚላን በማየት ብቻ ደስታቸውን ለመግለጽ የመጡ ናቸው። በጣም ብዙ አድናቂዎች እንዳሉ ምንም ጥርጥር የለውም። ኤሚሊ ያለሽ? እየጠራንሽ ነው። ላይፍ 2 ቆነጃጅቶች
እሺ አለን። እሺ ላይፍ እሺ አንሚት አድርገሻል መጨረሻ ላይ። እሺ እግዚአብሔር ይመስገን። እንዴት ነሽ ላይፍ? እግዚአብሔር ይመስገን። እንዴት ናችሁ? አለን ሁሉ ሰላም፣ ሁሉ ሰላም እግዚአብሔር ይመስገን። ስላስገባኝ አመሰግናለሁ። ግን ብዙ መናገር አልችልም። ቴዲ አንተንም አውቃለሁ፣ ሐዋሳ እንተዋወቃለን። ማሚም አድናቂህ ነኝ በጣም በርታልኝ። ብዙ አልሰማኋችሁም እውነት ለመናገር ግን አይቻል አቅም ሚዲያ ላይ ጠፍታል ምናምን ነገርና ባጠፋ ደስ ይለናል። አድናቂህ ነኝ። ፈጣሪ ያሰብከውን ያሳካል። ብዙ ማውራት አልችልም። አመሰግናለሁ። እሺ ላይፍዬ እንገናኛለን። ቴንኪው። ኤምሊ ያለሽ? ኤምሊዬ ኤምሊ እሺ ኔትወርክ አስወጥቷታል። ሰዋሰው ላይ እንደ ጊዜው የተሰኘ ከማሚላ ጋር በድጋሚ እንገናኛለን። በነገራችን ላይ ይህን ስራ ሲለቅ ብዙ ፕሮጀክቶች አሉት። በዋነኛነት አልበሙን ለቋል። እንደ ጊዜው የተሰኘ ብዙዎቻችሁ ያላደመጣችሁት በፕሮሞሽን እጠት ምክንያት ነው። አልበም ሲሰራ ከአልበሙ ወጪ ባልተናነሰ ባደጉት ሀገራት ፕሮሞሽን ላይ ብዙ ገንዘብ አውጥተው ቢልቦርድ ሰርተው ፎቅ ላይ መኪና ላይ በየሚዲያው አስተዋውቀው ምናምን ነው። አንዳንዴ መነጋገሪያ አጀንዳዎችን ፈጥረው አጡዘውት ሰዎች ኢገርሊ ወይም ደግሞ በጉጉት እንዲጠብቁት አድርገው ምናምን ነው። እንደዛ ነው አልበም የሚለቀቀው። ያለ ፕሮሞሽን ያለ አድቨርታይዚንግ ምንም ነገር አይቻልም አሁን ባለንበት ዘመን እና ከዚህ ጋር በተያያዘ ከሰዋሰው ጋር እሱም በጨዋ ቋንቋ እንደተናገረው ነገርየው ተይዟል በሽምግልና የደረሰበትን ነገር ደግሞ ይነግረናል። ለዛሬ እንኳን በዋነኛነት ስላለበት ጉዳይም ልናወራ ነበር የመጣ ነው። ያ ደግሞ ከምን እንደደረሰ እሱ ማሚላ ይነግረናል። ከዛ ጋር በተያያዘ በተለይ ከሰሞኑ እንደምታውቁት ኢትዮጵያ ውስጥ እየሆነ ያለውን ነገር ማሚላ በሶሻል ሚዲያ ድምፅ እየሆነ ያለ ሰው ነው። አንዳንድ አርቲስቶች በወንድማዊ ቃላት እየመከራቸው ያለ ወንድማችን ነው። እሱም በተቻለው መጠን ድምፅ እየሆነ ነው ያለው። ለሚበደሉ ሴቶች፣ ህፃናቶች ድምፅ ለመሆን ፕሮጀክት ቀርጿል። እሱን እየሰራበት ነው ያለው። በቅርብ ወደኛ የሚያደርሰው አንድ ስራ ይኖራል። ማሚላን እየደወላችሁ አይዞ በሉት። አሁን ባለው የሰዋሰው ሙዚቃ አልበም ላይ ማሚላ ምንም ጥያቄ የለውም። ማሚላ ያወጣውና ያገኘው አይመጣጠንም። ምንም የሰማይና የምድር ልዩነት ነው ያለው። አንድ አልበም አይደለም አንድ ሲንግል ለመስራት ዛሬ አርቲስቶች ምን ያህል ገንዘብ አወጣን እንደሚሉ ታውቃላችሁ። ዝም ብሎ አይደለም። እሱ እንደውም ግጥምና ዜማም ስለሚጽፍ ነው እንጂ ዛሬ የአቀናባሪዎች የኤዲቲንግ ማስተሪንግ እነዚህ ላይ የሚሰሩ ሰዎች እያንዳንዱ ነገር ክሊፕ እያንዳንዱ ነገር ቀላል አይደለም። ወጪውን ታውቃላችሁ። እና ይሄ ወንድማችን ለብዙ አርቲስቶች ከነ ቴዲ አፍሮ፣ ታምራት ደስታ፣ ላፎንቴኖች ለሁሉም ግጥምና ዜማ እግዚአብሔር ምስክሬ ነው በነፃ እየሰጠ ለራሱ ቢዘፍናቸው ሰማይ የሚነኩ ስራዎችን በነፃ በቀናነት እየሰጠ የሰራውን ያህል ያልተመሰገነ የሰራውን ያህል ቴንኪው ያልተባለ አርቲስት ነው። በጣም እንወደዋለን፣ እናከብረዋለን። ለዚህ ለሰራቸው ስራዎች ደግሞ ላደረገው ነገር ይህንንም እኔ ባልነግራችሁ እሱ ብሎ አይደለም። ማሚላ ናብየው ነው። እኔ ባልነግራችሁ በቃ ማይናገር ልጅ ነው። የሆዱን በሆዱ ይዞ የሚቀመጥ ልጅ ነውና በጣም ብዙ ዛሬ እንደውም ይናገራል ብዬ ጠብቄው አልተናገረም። የማሚላ ባህሪ ይሄ ነው። አይዞ በርታ ለምትሉት ቀደም ሲል እንደነገርኳችሁ በባንክ አካውንቱ ቅድም እናንተ በጠየቃችሁ መሰረት የታለ ይሄ ነው። ናርዲና ሀና እየጻፉ ያሉት ይሄ ነው። 10400906 ሲሳይ ሉቃስ ብላችሁ በኢትዮጵያ ንግድ ባንክ ለሚሰራው ፕሮጀክት ደግፉት። ይህንን እሱ ብሎ ሳይሆን እኔ ራሴ ከእናንተ በመጣ ጥያቄ በምን እንደግፈው ስላላችሁ ነው እንጂ ማሚላ በዋነኛነት ለዚህም አይደለም የመጣው። ከዚህ ጋር በተያያዘ አጠቃላይ ማሚላ የሚለው ነገር ካለ ለሱ እድሉን ሰጣለሁ። አሜሪካ ከአገር ቤትም ከሀገር ውጭም ያላችሁ ኢትዮጵያውያን የሐዋሳ ልጆች አጠቃላይ ማሚላ የሐዋሳ ልጅ ብቻ አይደለም የመላ ኢትዮጵያውያን ልጆች ነው። እየደወላችሁም በርታ በሉት፣ ደውላችሁም አግኙት። በውስጣችሁ ያለውን ነገርም ደግሞ እግዚአብሔር በውስጣችሁ ያደረገውን ነገር ፍቅራችሁን ግለጹለት።
እንኳን እሱ አይደለም ማንም የሚደገፍበትና ለማንም ክብራችንን እየገለጸን ያለ ነው። በዚህ አንታማም ሁላችንም። ከዚህ ጋር በተያያዘ ማሚላ ጠቅለል አድርጎ መናገር የሚፈልገው ነገር ካለ ማሚያችን፣ ደቂቃው ሰዓቱ ያንተ ነው። ታንኪዩ ቴዲ።